አንድን እውነት የሚያደርገው ምንድነው ብላችሁ ታስባላችሁ? በመጽሐፍ ስለተጻፈ፣ በታዋቂ ሰዎች ስለተነገረ ወይስ ብዙ ሰዎች ስላመኑበት? እውነትን ውሸት ብለን ብዙ ጊዜ የተሳሳትነው እውነቱን ስላላወቅን ሳይሆን እውነቱን በውሸት መንገድ ስለተረዳነው ነው። እውነትን ውሸት ብለን ካሳሳቱን መንገዶች አንዱ ደግሞ ጥቅስ ነው። ጥቅስ መጥቀስ እውነትን መያዝ ማለት አይደለም። ቃላት እንደ ጩቤ ናቸው። በእጅ ከያዝካቸው ሊከላከሉ ይችላሉ። በስህተት ከጨበጥካቸው ግን የራስን እጅ ይቆርጠዋል። ጥቅስ አደገኛ የሚሆነው ከሀሳቡ ወይም ከኮንቴክስቱ ከወጣ ነው። አንድን አረፍተ ነገር ብቻ ቀንጭቦ መውሰድ የአንድን ሰው ፎቶ አይኑን ብቻ ቆርጦ እንደመውሰድ ነው። ሙሉ ምስሉን አታየውም። በታሪክ ውስጥ ታላላቅ ጥፋቶች የጠፉት ጥቅስ እየተጠቀሰባቸው ነው። ጦርነቶች ታውጀዋል፣ ቤተሰቦች ፈርሰዋል፣ የሰዎች ስም ጠፍቷል። ይህ ሁሉ የሆነው ግን እንዲህ ተብሎ ተጽፏል እኮ በሚል ሽፋን ነው። 40 ቀንና 40 ሌሊት በተጾመበት በበረሃ ውስጥ የታየው ፈተና የሚገርም ምስጢር አለው። ዲያብሎስ ክርስቶስን ሊጥለው ሲሞክር በድንጋይ ወይም በዱላ አልነበረም። መላእክቱን ስላንተ ያዝልሃል ተብሎ ተጽፏል እያለ ቃሉን እያጣቀሰ ጌታውን በጥቅስ ሊያታልለው ሞከረ። ይህ ትልቅ ትምህርት አለ። ክፋት ሁል ጊዜ ቀንድና ጭራ ይዞ አይመጣም። አንዳንድ የእውነትን መስሎ ለአንተ ብዬ እኮ ነው እያለ መጽሐፍ ቅዱስም ወይም ሌሎችን መጽሐፍትን ገልጦ ጥቅስ እያጣቀሰ ወደ አንተ ይመጣል። ዛሬ ደግሞ በሶሻል ሚዲያ ዘመን ጥቅስ እንደ ዝናብ ይዘንባል። ነገር ግን መረጃና ጥበብ ይለያያሉ። ጥቅስ መረጃ ነው። ዲያብሎስ በክርስቶስ ፊት ሲቀርብ መረጃው ነበረው፣ ቅንነት ግን አልነበረውም። ምክንያቱም ቅንነት ማለት ጥቅስን ማወቅ ሳይሆን ጥቅሱን እንዴት ለበጎ ዓላማ እንደምንጠቀምበት ማወቅ ነው። ጥቅስ ለክፉ ዓላማ ሲውል ከመርዝ ይበልጣል። ዛሬም በሕይወታችን ብዙ ተጽፏልና የሚሉ ድምጾች አሉ። ግን ጥያቄው ምን ተባለ ሳይሆን ለምን ተባለ የሚለው ላይ ነው። እውነት የሚለካው በጥቅሶች ብዛት ሳይሆን በልበ ቅንነት ነው። ቃላትን ሁሉ ከመጠቀማችን በፊት ከቃላቱ በስተጀርባ ያለውን መንፈስ መለየት ላይ ትኩረት አድርግ። ጥላቻን የሚሰብክ ሰው ጥቅስ ቢያጣቅስ ጥቅስነቱ እውነት ሊሆን አይችልም። ምክንያቱም ሕይወት የሚገኘው በፊደሉ ቅርጽ ውስጥ ሳይሆን በቃሉ ትክክለኛ ትርጉም ውስጥ ነው። እውነት ነፃ ያወጣል፣ ጥቅስ ግን አንዳንዴ ሊያስርህ ይችላል። ቸር ያቆየን።